ይሄ ቦታ ሳይጀመር በፊት ሰላት የሚሰገደው እዚህ አሸንዳ ተራ አካባቢ ነበርና አንድ ባዛር የሚባል የመና ያለ እሱ ግቢ መጋዘን ነው፣ የቆዳ መጋዘን እሱስ ነበር የሚሰገደው። في رجب ترى العجب الرسول صلى الله عليه وسلم يتسنسوا من رجب ليله ብዙ አጃኢቦች አሉበት። የኑር መስጊድ ነው ተስተሳለ በደም ባለ ታውቋል። አንተ ኑር መስጊድ ነው እርሜ እንዳይነሳ አንድ ፍሬ ልጆች ነን እኛ ምን ሾንኪን የመሰሉ ታላቅ ሼክ ጋር ደብዳቤ ጻፉ። መስጊድ ልሰራ ነው ልጄ ስራም አትስራም አልልም ያለው። አንዋር መስጂድ እና ኑር መስጂድ ፋኢል እና መፍዑል በሚል ነው የወጣው። አንዋር ይሄ ኑር ነው እና ፋኢል እና መፍዑል ዑለማዎች ነው ያወጡላቸው እና ሀጂ መሐመድ ሳኒ እና ሙፍቲ። እና አዛን የሚደረገው የሚያጅባችሁ ነገር ክልክል ነበርና መሬት ተቆፍሮ መሬት ውስጥ አዛን የሚደረገው። አዛን ሲደረግ ደግሞ ወደታች ነው፣ ወደ ላይ ከፍ እንኳን ማለት አይቻልም። አንድ ሰው ቁርአን ልጻፍ ብሎ እንደ ቁርአን ጽፋለሁ ብሎ ከሰይድና ኑህ ጋር የሚያያዝ ነው። ግን የዓመት እንትን እናዘጋጁልኝ አለ አስቤዛዬ። ሀብተ ጊዮርጊስ በዚህ በተክለ ሃይማኖት አድርጎ ወደ ምኒልክ ቤተ መንግስት እየሄደ እያለ ሚናሯን አየ። እንዴት በሰዎች አፍ ሊያስገባኝ በሰው ስሜን ሊያስጠፋ ነው? እንደዛኔ ጅማ አባጅፋር ቤተሰቦች ዲነል መሐመድያን ነው የምትቀብሩት አታብልቁ ይሄንን ብለው ቤተ መንግስት አድርገው እንዲገቡ ሁሉ ነው ያስደረጉት። ሸይሳ ያን ሁሉ ነው የሚቀበለው። ዕለተ ጁምዓ ከቀኑ 7 ሰዓት ከ30 ጀምሮ በድጋሚ ምሽት ከ3 ሰዓት ጀምሮ እንዲሁም ቅዳሜ ከሰዓት ይጠብቁን።